ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። እኔ ሀወድ 43 ዓመት ሳስተምር 3 ኢትዮጵያዊ አልፎ ቢሆን ነው። በፊልም ሁሉ አለ። ይሄ ማወራጅ ዝም እየፈጠርኩት አይደለም። እኔ ራሴ ጦጣ ነኝ፣ ማራለሁ፣ ቀልድ የለም። ሲኒማው ሰሪ ወጣ ብሎ ማንሳት አለበት ፊልም እንጂ እዛው እንትኑ እስክታው ውስጥ ገብቶ አይጠፋም። ራሳችን ሳናጠፋ ሞደርን ልንሆን እንችላለን ወይ? እንደዛ ተበድለህ ምንድነው እሳቸው ጋር የእሳቸው ሪስፔክትህ ምንድነው አልኩት። ደስጦታ ላበረከተ እግዚአብሔር ይስጥልኝ፣ አመሰግናለሁ። እዚህ ነው ያሉ። ሰውየው የት ናቸው? ሰላም ጤና ይስጥልኝ የምንጊዜም ሚዲያ ቤተሰቦች፣ ያለፈው ሳምንት ከፕሮፌሰር ኃይሌ ከሊማ ጋር የክፍል 1 ቆይታ ማድረጋችንን ታስታውሳላችሁ። ክፍል 2ቱን ይዘንላችሁ ቀርበናል። ሪዮት አለሙ ነኝ፣ እንድትከታተሉ እንጋብዛለሁ። እንግዲህ የገንዘብን ጉዳይ ስታነሳ አሁንም እጆች ላይ ብዙ ስራዎች አሉ። 30 ዓመት በላይ የወሰደ ስራ አለ። ግን በገንዘብ እጥረት ነው ትልልቅ ስራዎችን ሰርተ ግን ደግሞ ተጠናቀው ወደ ህዝብ ሊደርሱ ያልቻሉትና ጋሽ ኃይሌ ደግሞ በርካታ ሽልማቶችን በስራ እውቅናዎችን አግኝተሃልና እንዴት ነው እነዚህ ሁለቱ ነገሮች ገንዘብ የላቸውም? የአፍሪካ ፊልም ሰሪ የተሸለምሽው የሚደመር የኢትዮጵያ ሜዳሊያ ማለት ነው። ሜዳሊያው የኢትዮጵያ ያ ሁሉ አርበኛ ሜዳሊያ ምን አለ አንዱ እዚህ ምሰራው ፊልም አርበኛው ሜዳሊያውንና ፉከራውን ነው ይዞ የቀራለ በኑሮ። አዎ ምልሽ ብዙ አርበኞች በጣም ተሰቃይተው ነው ያለፉ በዚህ ዓለም ላይ እና ለኔ ሲኒማው ራሱ የአፍሪካ በጠቅላላ ኢትዮጵያ ሲኒማ በጥቅሙ መሰረት የሚነግዱ ወይም ደግሞ ወደ ቢዝነስ የሚያተኩሩ ሰዎች የሚያዩት የሉም። ለኔ ብዙ ጊዜ ሲኒማ ሲታሰብ እንደ ኢንተርቴይንመንት ነው የሚታየው። ኢንተርቴይንመንት ደግሞ ለኔ አደጋው እሱ ላይ ነው። የሆሊውድ ዋና ዶሚኔሽን በሲኒማ ኢንተርቴይንመንት የማድረግ ነው። ሁሉ ጊዜ እየቀለዱብሽም ታሪክሽንም እያጠፉብሽ እየሳቅሽ ትሞቻለሽ። ለኔ ኢንተርቴይንመንት አይደለም ፊልም። ምንተርከው ፊልም ብዙ የሰው ገጸ ባህሪ ሊያርምና ሊያድስ የሚችል ካፓሲቲ አለው፣ ሊያጠፋም ካፓሲቲ አለው። ለዚህ ነው አምባገነን ያልኩሽ። ሲኒማ ሞር አምባገነናዊ ነው። ኮንትሮሉ ፓወርፉል ነው። ክሎስ አፕ ስታይ ቀላል አይደለም። እና ደግሞ ሲቀናበር ደግሞ ምትዩ እንዲያቀናበርሽውን እንዲህ አድርገሽ ደግሞ ብታቀርቢው ሌላ ይላል። እና ለዚህ አሁን ለምሳሌ ጣሊያኖች ነው ያነሱ፣ ኢትዮጵያኖች አላነሱ። ያ ካሜራ ራሱ ጣሊያኖች የሚያዩበት አይን ነው። የኔ ትግል አድዋ ጀምሬ እስካሁን እነሱ የሳሉትን ስዕል እንዴት ነው እነሱ ላይ አፈሙዙን ማዞረው የሚል ትግል ላይ ብዙ ምልሽ መሳካቱን እናንተ ትፈርዳላችሁ። ግን ይሄ ነው ትግሌ። በዚሁ ጊዜ ሁሉ እስከ ላስት ሚኒት አሬንጅ ማድረጋቸው ኢሜጆች የምፈልገውን እንዲሉ እንጂ ሲፈጠሩ የዜና ሆነው ሲፈጠሩ የጣሊያንን አስተሳሰብ አይን የያዘ ኢሜጅ አደገኛ ሊሆን ይችላል። ዝም ብሎ ልትጠቀምበት ልትሰሪበት አትችይም። ስለዚህ ምልሽ ይሄ ለኔ ምልሽ ኒውትሪሽን ቫልዩ የሌለው ኢንተርቴይንመንት ውስጥ አልገባም ባይ ነኝ። ለኔ ፊልም እንዲያነጋግረኝና እንዲያወያየኝ እንዳድግ እፈልጋለሁ። ሲኒማ ሳይ መመርጣቸው ሲኒማዎች ሳያቸው እንዲያስቁኝ አይደለም ቁጭ ምለው እና ምልሽ አሉ ሰዎች ሊስቁን ኢንተርቴይን ሊሆኑም ይቀመጡ አሉ። ያን ዓለም ለኔ የተውኩት ነው።
በልጅነት ተጫውቶብኛል። ታርዛን ምን አሁን አንዱ ያልነገርኩሽ የመጀመሪያው ፊልም አንዱ ክላሱ ወይ ቱትፔስት ወይ የሴቶች ስቶኪንግስ ወይ ዲዮድረንት የምትሸጭበት የሚያስተምሩሽ ነው how to sell objects። እኔ የሰራሁት how to kill ታርዛን የሚል ፊልም ሰራሁ። አበዱ ፈረንጆቹ እና ምንድነው ታርዛን ነበረ እኔ ያየሽ የኔ የአባቴን አርበኝነት ሪፕሌስ ያደረገው ወይም የመንደሬን ጎበዞች ሪፕሌስ ያደረገው ታርዛን ነው። መንደራችን መጥቶ እኔና ጓደኞቼ ታርዛን ሲመጣ ሰው እንገላለን፣ ገንዘብ ሰርቀን ከቤታችን ከምን ሲኒማ እንገባለን። ስለዚህ እሱን መግደል አለብኝ። አዎ እና ይሄ አንጎሌ ላይ ታርዛን ሳይሞት የራሴን ተረት ማምጣት አልችልም በሚል ነው። አሁን ብዙ ጊዜ አሁን ኦስትሪያ ምናምን ሄጄ ነበር። ሌክቸሩ ላይ የ3 ደቂቃ ፊልም ነው ያሳየሁት ታርዛን ሲሞት እና ግን ምንሽ ሰው ይገባዋል ምን እንደሆነ አላማው ምኑ ይገባዋል። ይገርማል በጣም ለኢንተርቴይንመንት አላማ ብቻ አይደለም የምሰራው የሆነ አንዳች ነገር ማስተላለፍ አለበት አይነት ስትል አከብርሻለሁ አንቺና ወይም ስራዬ ብለሽ መተሽ ፊልሜን ስታይ መወያየት ነው የምፈልግ እንጂ አንቺን ላንቺ አይደለም እስክትሞች እንድስቂ አይደለም ኮንትራቴ። ለኔ አከብርሻለሁ። ከአንድ ቦታ መኪናሽን ፓርክ አድርገሽ መተሽ ፊልሜን ለማየት ስትመጪ በአክብሮት እቀበልሻለሁ እና የአክብሮት ስጦታ ነው እና ስጦታው ደግሞ ፐርፌክት አይደለም ኢምፐርፌክት ነው። ግን ኢንጌጅመንት እንደሚያመጣ ደግሞ አንዳንድ ምንሽ ያየናቸው ውጤቶች አሉ። ምንም ጥያቄ የለውም። ትልቅ እጅግ በጣም ትልቅ ስራ ነው። ቅድም የጠቀስከው ጋሽ ሰለሞን ደሬሳ ደግሞ የሚሉት አለ ጥበብ ለጥበብ ደንታና እሱስ እንደው አድማጭ ተመልካቹን አንባቢውን ማክበር አይደለም ብለህ ነው የምታስበው? ለኔ የወፍ ዘራሽ አስተሳሰብ ነው። ዝም ብሎ አርት ፎር አርት ሴክ የለም ይባላል። አንዳንድ ያየሽ አርቲስቶች ኢንሴኪውርድ ነን፣ በራሳችን አንተማመንም እና ብዙ ነገር መደበቂያ እንፈጥራለን። የፈረንጆች እንዲህ ነው የተፈጠረው። አርት ፎር አርት ሴክ አርቴ ጥሩ አይሆን ይሆናል ብሎ ለሚለው የሚጠቅም ነው። ግን ለኔ ሁሉ አንዴ ስራዬ ብለሽ ቁጭ ብለሽ ከገጠምሽው ግጥሙ አላለ እየነገርሽ ነው። አንድ ነገር ለመንገር ነው። ፕሪቴንድ አናርግ ነው የኔ ስዕል ስትስይ ለማሳየት ነው እንጂ ለማሳየት ባይሆን አትስይም። ዝም ብለሽ አንጎልሽ ላይ ትተዋለሽ ስዕሉን። ምን አስወጣሽ? ስታወጪውና ፕሮዲዩስ ስታረጊ እኮ ሰው እንዲያይልሽ ነው። ያን መደበቅ ከኢንሴኪዩሪቲ የሚመጣ መጥፎ ጠባይ ነው። ለኔ ተማሪዎቼ ላይ ምገስጸው ፈርታችሁ ነው፣ በፍርሃት ነው፣ ለመደበቅ ነው። ታዲያ ስራዬ ብላችሁ ካሜራ አይናችሁ ላይ ተንክሳ እንዲህ ብትሉት ምንድነው? አንድ ነገር ለማሳየት አንድ ትምህርት ቤት ሄጄ ካላርትስ ይባላል ሎስ አንጀለስ ለ2 ሳምንት ሌክቸር አደረግ ነበር። ዞራለሁ አንዳንዴ ለማስተማር እና እዛ አቫንጋርድ ፊልም ሰሪ ነን ነው ይሉኝ። የምን አቫንጋርድ ነው? ስቶሪ ልትነግሪ ፈልገሽ አልፈለግሽም? አውስማ በቃ ንገሪ፣ እንደሚቻልሽ አድርገሽ ንገሪ እንጂ አቫንጋርድ ነኝ እያልሽ በሌብል አትሙቺ። ገና ወጣት ነሽ፣ እየተወለድሽ ነው እና እደጊ እንጂ ካሁኑ ሌብል አትውሰጂ ነው። እና ለኔ ይሄ መጥፎ ከአሜሪካን የሚመጣ እንትን አለ፣ መደበቂያ ዋሻዎች አሉ። ለኔ ስራዬ ብለሽ ከገጠምሽ ሸር ለማድረግ ነው የገጠምሽው። ሶሻል ነሽ። ሰው ሁሉ ጊዜ ሶሻል ነው፣ ሶሻል ቢይንግ ነው እና ስትዘምሪ ለሰው ልትዘምሪ ነው መዝሙሩን የምትፈጥሪ ፕሮዳክሽኑን። አለበለዚያ አንጎልሽ ውስጥ እየዘመርሽ ልትሞች ትችያለሽ። ለራስሽ ከሆነ why say it, why write it, why produce it? አየሽ ይሄ ይደበቃል። ግን ለምንድነው? ከፍራጂሊቲ የሚመጣ ነው። ከፍርሃት ልናገርና ልማር ከፍርዳቸው ወይም ከሚፈርጁት ልማርና ልደግ አወራሬን ልደግ ብሎ መነሳት አንድ ነገር ነው። ግን ሌላ አይነት ሌብል ውስጥ መግባት ለኔ የፈሪዎች ዋሻ ነው። እንዲህ አድርገን ግን ብንወስደውስ? አዎ ለማሳየት ነው የሆነ ነገር እስከቀረበ ድረስ ለሰው ነው። ልክ ነው። ራስ ጋር ምግብ ሰርተሽ እንዲበላ አይደለም ማለት እኮ እስካልያዝከው ድረስ ግን
ያንን የሆነ አንዳች መልእክት ለማስተላለፍ ይሁን ለማስተማር ታሪክ ለመሰነድ እንደዚህ ላይሆን ይችላል እና እሱን ልክ ተመልካችን እንዳለ ማክበር አድርገን ልናየው እንችላለን። ለመዝናናትም ይሁን ተመልካች አለማክበር አይደለም፣ የፈሪዎች መደበቂያ ነው አልኩሽ። በቃ ለኔ ኢንሴኩሪቲ አለ፣ አትተማመኝኝ ማለት ነው። በራስሽ ላይክ ምግብ ሰርተሽ እንዲበላ አይደለም የሰራሁት ትያለሽ፣ የራስሽ ጉዳይ ነው። ግን በሙያሽ አትተማመኝም ማለት ነው። የሆነ ቅርጽስ ቢሆን አሁን ለምሳሌ ግጥም ላይ የሆነ ቅርጽ እንትን ማለት መስራት ሊሆን ይችላል። የግድ የሆነ መልእክት ምናምን ላይ ለምን ታወጫዋለሽ ካንጎልሽ? እሱ ማውጣቱማ ለሰው ነው፣ ፕሮዳክሽን ነው እኮ። ስለዚህ ያው ጥበብ ለጥበብ ደንታ ካልን አዎ ጥበቡ ላይ ነው እንጂ ትኩረቱ የሆነ አንዳች ነገር መስጠት ማስተማር ምናምን የሚለው አይደለም አይምሮ ውስጥ ያለው። ጥበብ ይኸውልሽ፣ ጥበብ ሁልጊዜ አንድ ነገር ይላል ማለት አለበት ብለህ ነው አለበት አይደለም ይላል ነው የምልህ። አንድ ሼፕ ስትሰሪ የሚለው አለ፣ ያን ልል አልፈለኩም ማለት አትችይም። እኔ እቀበላለሁ አነባለሁ የሚገርም ነው እላለሁ አይደለም እምልሽ። እኔ የመጣ ሂስቶሪካል የመጣበትን ስታይ ዳዳይዝም የሚባል ነበረ፣ ሰርሪያሊዝም የሚባል ነበረ። ያን ሁሉ ስታይ እድገት የአርት እድገት አለ እና ፋይናሊ ግን አሁን አርት ፕሮዳክሽን ነው፣ ይሸጣል፣ ይለወጣል። ሌላ አይነት ሪያሊቲ ውስጥ ገብተዋል። ቅድም የጠቀስከው ነበረ አባተ ላይ የደረሰው በአፄ ኃይለሥላሴ መንግስትና በተለይ በዛን ጊዜ እንደነበረ ወንድ ልጅ ደግሞ ሲባል በማህበረሰባችን ያለው አለ እሱን መስማት እሱን ማየት የሚያሳድረውን ነገርና አሁን አንተን ስሰማ ያ ያለባ አይመስልም። ምንም አይነት ቂም ለአፄ ኃይለሥላሴ የምትሰጠው ክብር እንደዚህና እንዴት ወጣህ ከዛ? ወል ይኸውልሽ ልንገርሽ፣ ሁለት ነገር ላውራሽ። አባቴ ምን አለኝ አንዴ እንትን ምርት 3000 ዓመት ልሰራ ኢትዮጵያ በ74 ደርግ የመጣ ጊዜ ገብተን ወደ እህቴ ቤት በመኪና ስንሄድ እንትን አልኩት፣ ምንድነው አንተ እንዴት ነው አፄ ኃይለሥላሴን እንዴት ነው? ምክንያቱም እሱ በዙፋን ያምናል፣ በአክሊል ያምናል እና እንደዛ ተበድለህ ምንድነው እሳቸው ጋር የእሳቸው ሪስፔክትህ ምንድነው አልኩት። ስማ አንተም አይገባህ ያንተ ትውልድ የማይገባው ዙፋኑ የእሳቸው አይደለም፣ ታሪክ ነው፣ የኢትዮጵያ ነው እና እሳቸው እስከ ተቀመጡ ድረስ እዛ አክብሮት አለኝ እና ያ ኢትዮጵያዊ ነው አለኝ። ያ ኢትዮጵያ ሀብት ነው እና ይህም መለየት ያቃተ ትውልድ ነው አለኝ። በቃ ጭጫል። ሌላው ላውራሽ፣ አሁን ለምሳሌ የተነገርኩት ግርማ መሰለ በሚባል ሰውዬ ነው። አባቴ ነግሮኝ አያውቅም። እናቴንም እዚህ አሜሪካ ሀገር ካመጣኋት በኋላ ነው ያወራችኝ። ደምተው ሲመጡ አባትህ ትዝ ይለኛል ትለኛለች እና ደም በደሙ ነው ተቆሳስሎ ሲመጣ ደግሞ ያስገርፉት በገዛ በአርበኞቹ በዛ ወደዛ ሄደው አለቅላቂ በሆኑ የአርበኞች ጓደኞቹ ነው እንትን ያሉት የደበደቡት። ኤኒዌይ ግርማ መሰለ የሚባል ሰውዬ ያገኘኝና ፓርላማ ተመርጦ አዲስ አበባ መጥቶ እኔ ሃይ ስኩል ሽመልስ ሀብቴ ጨርሼ ግራጁዌሽን ስጠብቅ ምን ይሆናል እሱ ያገኘኛል። ዩኒቨርሲቲ አጠገብ ፓርላማ አጠገብ ያገኘኝና ስማ ልንገርህና ውጭ ልትሄድ ነው ይሉኛል፣ ይወራል። እኔ ሁለት ጊዜ ነው እንደዚህ ወድቄ ያለው ማትሪክ እና እንደገና እየወሰድኩ ነበር። ይማታብኛል። 3ቴ ልወድቅ እችላለሁ፣ ግን 2ቴ እንደወደቅኩ አውቃለሁ። በአማርኛ ብቻ ነው ያለፍኩት እና ሌሎችን ማምጣት ነበረብኝ ግሬዴን ውጭ ሀገር ለመሄድ በተለይ እና እሱ ነው የነገረኝ መጀመሪያ አባትህ እንዲህ ብሎ እና እኔ ከዛ ጤነኛ አልነበርኩም እና ሽመልስ ሀብቴ አፄ ኃይለሥላሴ ሃይ ስኩል በሙሉ ቁጭ ብለው ቀኑም አትሊስት ቀኑም በሙሉ ከጧት ጀምረው ቁጭ ብለው ሰርቲፊኬት ይሰጣሉ እና ሰርቲፊኬት ሊሰጠን ስንጠራ ጓደኞቼ ሁሉ በተለይ ሐሽም የሚባል የአረብ ጓደኛ ነበረኝ። እሱ ሁሉ ቶክሲዶ ምናምን ተከራይተው ለብሰዋል፣ ሱፍ ምናምን ነገር እንደሱ ልበስ አሉኝ። እኔ ግን ማልቀስ ፈለግኩኝ፣ ማዘን ፈለግኩኝ በአባቴ ምክንያት እና ቲያትረኛ በሆነም ሊሆን ይችላል ቢጨንቀኝ ጫማ የገማ ጫማ አለኝ፣ ቢትልስ ጫማ የሚባል እንትን አለ። ከሱን አርጌ አለውጥም ብዬ ራሴን ተላጭቼ አለ ፎቶ እሳቸው ላይ ያ ሁሉ ወጣት ሳይነሳ ሳይደርሰው ፎቶ እኔ ደርሶኝ ቁጭ አለ ደግሞ እና ራሴን ተላጭቼ
የአሜሪካን ጂንስ ሱሪ ምናምን ለብሼ ሀዘንህን እንትንህን እኔ መቆጣ አላለም አደሰም እጄ ሲቀበል አርገው ያዩኝ እሳቸው ራሳቸው እና ልብሴ ሁሉ ቦታ ያለ ቦታው ነው እና እኔው አላቅም ስለ ልብስ አውቃለሁ ብዬ አይደለም ጓደኞቼ ግን ያውቃሉ እዛ ሃይ ስኩል መመረቂያ ልብስ ያውቃሉ የአዲስ አበባ ልጆች እና እዚህ ካዛ ፖፑላር ኤሪያ የሚኖሩ ሁሉ ነበሩ ኤሪትሪያ ቤተሰቦቻቸው የመጡ እነሱ ሁሉ ጓደኞቼ ናቸው ሽመልስ ሀብቴ አብረን ያለነው እና እሳቸው ጋር ስቀርብ ካልሲዬን አውጥቼ ኪሴ ሁሉ አድርጌያለሁ ራሴን ተላጭቻለሁ እና እዚህ ዋሽንግተን ፖስት አንድ ሰው ሰጥቷቸው ዋግተውት ነበር አንዴ እኔ ያለኝ ራሴ የት እንዳለ አሁን አላውቀውም ግንና ያኔ አሁን ለምሳሌ እኔ እንትኔን ማሳየቴ ነው ቁጣህን እና አንድ አይነት የወንድ ልጅ አባቴ ተደብድቦ ምናምን ተገፎ ሊሆን ይችላል ግን ሌላው ደግሞ መሰለሽ ብዙ ጊዜ ይሄ እንግዲህ የአፄ ኃይለ ሥላሴ ነው አልለውም በእሳቸው መንግስት ጊዜ ነው ማለት ይቻላል ግን እሳቸው ያውቃሉ እሳቸው በሚያውቁት ነው አልልም ምክንያቱም አሁን ለምሳሌ አንድ ጊዜ ጎንደር መጥተው ታሪክ የሚያውቅ ሰው ያስረዳ ግንቡን ሲባል አባቴ ጠጅ ቤት ገብቶ ከደረበቀ እናቱም አታገኘው እኛም አናገኘው የጠጅ ቤት ጎንደሬ ሲደብቀው አባቴን አታገኘው እና መጥቶ ያስረዳ ተብሎ እምቢ ብሎ ተደብቋል አንዴ ትዝ ይለኛል በልጅነቴ እኔ ደግሞ እንደሞኝ ነው እንደተሄዶ ይሸለም ነው እናቴ ሁሉ ይው ዳውነን ነው መንቀር ይሮ ቢሸለሙ ምን አለ እሷ ደግሞ ንጉሱ በመጡ ቁጥር የእጅ ስራ እየሰራች ሽልማት ሰጣ መሸለም ትፈልጋለች ከግርማዊነታቸው ገንዘብ ምናምን ያው ይገርማል በጣም ስለዚህ አባት ሀገር ስለሚባለው ነገር የሰሩት ነጥሎ ማየት ከገዢዎቹ እንደገና ደግሞ አፄ ኃይለ ሥላሴ ያውቃሉ አያውቁም ያ የተደረገው ነገር በሳቸው ቅናና ፍላጎት ነው አይደለም የሚለው ነገር እሱ ነገር እንዳታቂም አደረገ ማለት ነው እንዳታቂም ቂም እንዳትይዝ ወይስ እሷለ ቂሙ ነበር አልኩሽ እኮ አሁን ለምሳሌ ትናንት እንዳልኩት አሁን ለምሳሌ ሰልፍ ነበር አልኩሽ ሎስ አንጀለስ እና እሱ በጣም down with ኃይለ ሥላሴ down with ኒክሰን የሚል ሰልፍ ነው እና በእንግሊዝኛ ዝም ብሎ አልነው ሁላችንም እኔና አንድ የጎጃም ልጅ ነው ጎን ያለ ኃይለ ሥላሴ በአማርኛ ሲያደርገው ቀንቀናውን በአማርኛ ኃይለ ሥላሴ ሲል እኛ ሁለታችን ይውደሙ ስንል ባክብሮት ታየንና እና መልሽ አሁን እሱ የሚያሳይ ይውደም የሚባለው እናንተ ይውደሙ አንቱ ብላችሁ አዎ ከአዲስ አበባ ልጆች ምን ላይ እዚህ ላይ አዲስ አበባ ልጆች ወዳው ነው እንት የሚሉ የሚለቃቸው እኛ አንቱ ያደግነው በጣም አይለቅሽም እና ለኔ የምልሽ የኢትዮጵያ ተማሪዎች ብዙ ቀድቻለሁ በተለይ ወደ ኢሃፓ የገቡ አንዳንዶቹ አውቁትም እንጂ የቤተሰብ ቂም አላቸው በጊዜው እና አባቶቻቸው የተበደሉት ከሹመት የወደቁ ሊሆን ይችላሉ ምን አለ እነዚህ ሁሉ ይነባበራሉ አንዳንዴ ለውጥ ለማምጣትም ብዙ ጊዜ ፐርሰናል ግራጃችን አንመረምርም እኔ ግን at a certain point መረመርኩና እንዴ ሳይው እንደውም መጥፎ አካሄድ እንደሆነ በቂም ሄደሽ ዓለም መለወጥ አገር መለወጥ በቂም ለኔ ብላዲ ነው የሚሆን ቫዮለንት ነው የሚሆን ይሄን ያነበብኩ ያደግኩ ከኢትዮጵያ ተማሪዎች ስወጣ አስተማሪ ስሆን ያፈነገጥኩበት ፖይንት ነው እኔ ከመጀመሪያውም ደስ የማይለኝ ነገሮች ነበሩ አሁን ለምሳሌ ጤዛ ላይ እንደ አይተሽ ትዝልሽ ይሆናል ምን አለ እዛ ላይ ብለድሸድ አይቀርም የሚል ትውልድ ነው እና እኔ ደግሞ እንደ ብለድሸድ የቫምፓየር ስነ ስርዓት ነው ስል ተከስሻለሁ ሎስ አንጀለስ ስቀው ተማሪዎቹ ሳቁ የቫምፓየር ነው ደም ፍለጋ የሚዞር እንጂ ሬቮሉሽነሪ ሂውመን የሆነ ለውጥ ለማምጣት ነው የሚል እምነት ነበረኝ ማነባቸው ከኢትዮጵያ ተማሪዎች ውጭ ነው ማነብነኝ አየሽ የኔ ከኢትዮጵያ ተማሪዎች ውጭ ማነበው የአሜሪካን ስተዲ ግሩፕ ነበረኝ የኢትዮጵያው ስተዲ ግሩፕ ናሮው ነው ሊሚትድ ነው እኔ ነንክሩማን ነልሙምባን ነፋኖንን ማነበው ከሌላ ግሩፕ ገብቼ
የአሜሪካን ተማሪዎች ግሩፕ ስተዲ ግሩፕ እየሄድኩ ከዛ የኢትዮጵያ ግሩፕ ይሄዳለሁ። የኢትዮጵያው ግሩፕ ግን ምልሽ ውርድም ብሱን የምናየው ነገር አለ የሚያስፈራራ እና በዛን ጊዜ ውስጥ ግን ራሴ እያገለልኩ የሚሄደው ይሄ ያልሆነ ደም መፋሰስ is inevitable የሚባለው የኔ አይደለም። የኦፕሬሲቭ የሆነ ሲስተም ለውጥ እንዳይመጣ ባከማቸው ኃጢያቱ ይቀምሳል የሚቀምሰው አለ እዛ ላይ የሚያገባኝ የለ። እኔ ግን ስራዬ ብዬ የደሙ መቃመሻ ውስጥ ልገባ አልፈልግም። ያየሽ ለኔ ወደ ባለዛር ያረግሻል ምስሽን ምሷን አቅምሷት ይሉሻል ደም ያቀምሱሽና ያርፋል ነገሩ። ግን መጥፎ ነው በእንትን ስታየው የሀገር ለውጥ ላይ ቢቻል ያለ ደም መፋሰስ ለውጥ ሊመጣ ነው የሚያስብ ለዋጩ ይሄ ሬቮሉሽነሪ ነኝ የሚለው ህዝቡ በበደሉ መሰረት ነው የሚፈነዳው ሌላ ወሬ ነው። ይሄንን ቦታ ወይም መስኖ ልስራለት የሚለው አዋቂ ግን በብለድሼድ አያምንም። ካመነ አደገኛ ነው እና እዚህ ላይ ነው እኔ እየወጣሁ ሄድኩትና እኔ አፄ ኃይለ ሥላሴ እንደማየሽ ምን ፊልሙንም ስሰራ ምን ስል ሳጠና ምን አየሁ ሞደርናይዜሽን ለማድረግ ስትጀምሪ ስተቶች ይሰራሉ እና እሳቸው ከአፄ ምኒልክ የተረከቡትና ሞደርናይዜሽን ኢትዮጵያን ወደ አንድ ቦታ ወስዳለሁ ሲሉ ሊሚቴሽን አላቸው ሰርተንሊ። ለምሳሌ የውጭ አሁን ለምሳሌ ምን ነበረ ትዝ የሚለኝ ከበደ ሚካኤል የጻፉት ጃፓን እንዴት እንደሰለጠነች አሁን ለምሳሌ ያ ኢንትረስቲንግ ዲቤት ሊያመጣ ሲገባው አይ ቲንክ ልንቆስቆሱ ነው የቀረው እንጂ እኛ ለምሳሌ ለውጥ ሞደርናይዜሽን ራሳችን ሳናጠፋ ሞደርን ልንሆን እንችላለን ወይ? አይ መጥፋት አለብን እኛም ሞደርን ኢሬኮንሳይለብል ነው ካሽ አለቀ። ሌላው ደግሞ መሰለሽ ይሄ ለውጥ መመኘት ለአርቲስቱ የተለየ መሆኑን እያወቅኩ ስመጣ ነው ከሌላው የኢትዮጵያ ተማሪዎች ጓደኞቼ ማፈነግጠው። እኔም የኔ አሁን ለምሳሌ ትዝ የሚሉኝ ፖይንቶች አሉ። አንደኛው አንድ ጊዜ የኢትዮጵያ ተማሪዎች ሚቲንግ ሎስ አንጀለስ ስንነጋገር ምን አልኩኝ አንድ ነገር ፋሲኔት አረገኝ። ያው መረ አንድ ሳንድዊች ቤት ሄደን ይሆናል አክቹዋል ሚቲንግ ወጥ አልቆ ትንሽ ራት ነገር እየቀማመስን ይመስለኛል እና ምን እላለሁ ለኔ ለነን መጽሐፍ እንዳያቃጥሉ ወጣቶችን ገሰጻቸው። መጽሐፍ ሀብት ነው ሁሉ ጊዜ ብትቃወሙትም ባይስማማችሁም ሀብት ነው። ሌነን ኦን ቡክስ የሚል መጽሐፍ አነበብኩኝ። እንዲያውም ደግሞ እናቱን ፈረንሳይ ሀገር ስትሄጂ በዚህ ሰፈር ሄደሽ እንዲህ መጽሐፍ ግዢልኝ ምናምን የሚል አስደሰተኝ። እኔ የማንበብ ኢንትረስቱ ጎርኪ ጋር የነበረው ሪሌሽንሺፕ ሁሉ አነበብኩኝ ስለ ቡክስ ኦን ሊትሬቸር እና ገረመኝ ብዬ ስል አንዱ ብድግ አለና ሳሙኤል ይባላል ኃይለ ገሪማ እኮ ስራ የሚያስፈታ ሰው ነው። አሁን ደግሞ ሌነን ሰላጣ ይበላ ነበር ብሎ ሊያወራን ነው እኮ ብሎ አፌዘብኝ። አሁን እኔ ይሄን ያመጣሁልሽ ለምንድን ነው? እኔ ከአሜሪካን ተማሪዎች ጋር ባለኝ ግንኙነት የምናነባቸው መጽሐፎች አሉ ወጣ ያሉ። የኢትዮጵያ ተማሪዎች ንባብ ኮሎንም ሆነ ራሻንም ሆነ አሜሪካ ሀገርም ሆነ አንድ አይነት ነው የምናነበው። አንዳንዴ እንዲያውም መጽሐፉ አሁን ለምሳሌ ኢንትሮዳክሽን ቱ ማርክሲዝም የሚል ባይ ኤሚሊ በርንስ ሁሉም ያነበው በየዓመቱ የምናነባት ነው። እኔ አንዴ ኤጁኬሽኑን እንትን ተሰጥቼ ፖርትፎሊዮ ተሰጥቶኝ የነ ሉሙምባን እነ ምናምን ሁሉ ከትቼ ወዲያው ነው በአንደኛው ሴሜስተር የተባረርኩት። ምክንያቱም እነዚህ ናሽናሊስቶች እነ ንክሩማን ደግሞ አመጣ ሊያስነብብ ተብዬ ነው። እኔ ግን የኔ ኦሪየንቴሽን ከአሜሪካኖች ጋር ማነበው አሁን ለምሳሌ ለነን ኦር ማርክስ ኦን ሪሊጅን አነባለሁ። ብዙ ጊዜ የምናውቃት ማርክስ ሪሊጅን ኢዝ ዘ ኦፒየም ኦፍ ዘ ፒፕል ያለውን ነው። ግን ጠልቀን አንገባም ከዛ ውጭ። እኔ ደግሞ ጠልቄ አባቴ ለምሳሌ አባቴ ለኔ ሬቮሉሽነሪ ነው በጣም። በተለይ አሜሪካ ከመጣሁ እያሰብኩ እርቄ አባቴ ለካ እና በኋላ
ነው ምልሽ አፍርሷል። ለምሳሌ አሁን የጣሊያን ጦርነት ላይ ቤተክርስቲያን ከጣሊያን ጋር ጳጳሱም ገቡ አይደለም አባቴ አፍርሷል ያኔ ቅስናው የሚገርም ፍጥረት ነው አባቴ ብዙ ነገሮች እና ለኔ ሬቮሉሽነሪ ምልክቴ ነው እሱ ምሳሌ ነው እና ባህታዊዎች አሉ እና እንደውም ሰናይ ልክ የነበረ ከኦክላንድ መጥተው ሚቲንግ ነበረ እና እዛ ላይ ገና አልገባሁም እኔ የጠረጠርኩ ነው ሁኔታው አላማረኝም እና በጥዋጭ ነበርኩኝ እና ልንበጠብጥ አንድ ተሾመ ገብርኤል የሚባል ፊልም አስተማሪ ሰውዬ የሆነ ፋይናሊ ከሱ ጋር እንሄዳለን ልንበጠብጥ በቃ ይሄ ደግሞ ምንድነው ማርክስ ሌኒን ማኦ ምንድነው ይያለ እና ይሄንን ነገር ሲያስፋፋ ተነስቼ እኔ ቤተክርስቲያን የኢትዮጵያ ተዋህዶ ሪአክሽነሪ ብቻ አይደለችም ሬቮሉሽነሪዎችም አሉ ባህታዊ ፎር ኤግዛምፕል አባቴ ራሱ ያልኩ ስገባ ተጠንቀቅ እናስተካክላለን አይ በዱራነት ከመጣህ እኔም ዱራ ነኝ ስለው ደነገጠ ዱራነት ማለት ዱርዬ አዎ በዛ ትምጣብኝና እንዲህ ያለ እጁን ትስተካከላለህ ምናምን ነገርና እኔ ጎንደር የደበደብኩ ጅማም ተደባድቤ ነው የኖርኩት ሜልኬ ከዛ ኤኒዌይ ሰምት አረኩ ግን እንደዚህም በፕሮቴስቴሽን መጥቼ ገባሁበትና መቀበል የጀመርኩት ነገር አለ ዋናው ግን ልልሽ የፈለኩት ምንድነው ለኔ ኢቭን ወደ ማርክሲስት ሪዮት ዓለም ጀነሬሽኑ ትውልዱ ሲገባ ሲሰምጥ የኔ ማጠናው በማርክሲዝም ላይ የነበሩትን ክሪቲሲዝም የአፍሪካን አሜሪካኖች በተለይ ስለ ሬሲዝም ያለውን ፈልፍለው ያወጡትን ሁሉ አነብ ነበር እና ለኔ እንደ ሃይማኖት መወስደው ነገር አልነበረ የክርክር የአእምሮ እድገት ጋር አያይዤ ነው ማየው ከዛ ለሲኒማ አስጠቆም ምንድነው የኩባን ሲኒማ የተማርኩት በእነሱ ሌፍት ዊንግ የሆነ ሲኒማ እንዴት ነው የሚሰራ በሚለው ነው ማቃቸው እና ከሲኒማም ጋር በተያያዘ መሰረት ለኔ ዶግማውን ብቻ ተረክቤ ልኖር አልችልም ሲኒማው ሰሪ ወጣ ብሎ ማንሳት አለበት ፊልም እንጂ እዛው እንትኑ ስክታው ውስጥ ገብቶ አይጠፋም ፊልም ሰሪው የሚል እንትናል ዲስቲንጉሽ የሚያደርገኝ የሚለየኝ ኃላፊነቴን እንደዚህ ነው ኢቭን ምርት 3 ዓመትን ሰርቼ መጥቼ ሳሳያቸው አንደኛ ብዙዎቹ እዛ የነበሩት የአዲስ አበባ ልጆች በሬና ላም ለይተው አያውቁም ሁለተኛ አሁን ለምሳሌ ፊልሜ ውስጥ ያለችው ሴትዮ እበት ስትጋግር አድርቃ እሳት ለማድረግ ውይ ምን ያረጋች ነው ይላሉ እና እነሱ ዘመድ ኃይሌ ገሪማ ዘመዶቿን አንስታ መጣ ጎንደር የፔዛንት ፊልም ሰራው ትላለች አሉ እና ምንም መታልፊው ነገር አይደለም አንተ ደስ የምታደርግበት ምክንያት አለ እንግዲህ በተለይ ወደ ማንነታችን ቅድም ወዳልነው ነገር የመመለሱን ጉዳይ ጤዛም ላይ ራሱ ከማንነቱ ስለተነቀለ ትውልድ በደንብ አድርገህ የምታሳይበት ነገር አለና አንዳንድ ቃለ መጠይቆችህን እንደዚህ ሳይ ደግሞ ያሁኑ ላይ የተሻለ የሚመጣው ላይ ደግሞ የበለጠ ተስፋም ያለ አይነት ነገር የሚመስልበት አለና የእናንተን ትውልድ እንደዛ ያደረክ ከዛ በኋላ ያለውንም ከገለጽ ወደፊቱ ላይ ምን አይነት መተማመኛ ነው የሚኖርህ የበለጠ የተነቀለ እንደማይሆን ምልሽ አካሄዱን አይተው ሸክሙን ይቀሙታል የኢትዮጵያ ሁኔታ ህዝቡ እስካልተለወጠ ሲስተሙ አይለወጥም ለኔ አይ ቲንክ የኛ ትውልድ የሳተው ምንድነው ህዝቡ የነበረበትን ደረጃ አላጠናንም በሚገባው ቋንቋ አልተነጋገርንም እናት አባቶቻችን ሁሉ ለመግደል ነው ያዘጋጀን እንጂ ልንነጋገር ምልሽ ዝም ብሎ ያልነበረ ነው ምክንያቱም ዶግማ ውስጥ ስትገቢ ኃይለኛ የዶግማ ሃይማኖት ትጀምሪያለሽ ከዛ በለው ነው የምትይ ስለዚህ ለኔ አሁንም ቢሆን ህዝቡ እስካልተለወጠ በፖኤትሪ በሲቪክ ሶሳይቲ በድራማ በሊትሬቸር በሙዚቃ ራሱ ህዝቡ አይ አልፈልግሽም የሚል ህዝብ አትሆኝኝም የሚልሽ ህዝብ እስካልመጣ will always be on a treadmill የሚሉት ፈረንጆች ዝም ለነዛው ነው የምናደከድከው እንጂ የትም አንሄድም የሚል እምነት አሁን በተለይ ተስፋ ላይ ልልሽ አልችልም ምክንያቱም ለኔ በጣም
ወጣቱን ግራ የሚያጋባ ጊዜ ነው ያለው አሁን ወጣቱ ሪቫይታላይዝ መሆን ሲገባው ታሪክ ሰሪ መሆን ሲገባው ሳይ በቃ አሁን ወጣቱ ሁሉ የሚያስበው ስደት ነው መውጣት ነው ማምለጥ ነው ወይም ማጨስ ነው ወይም መጠጣት ነው ኤሊኔሹ ኤክስቴንስ አድርጓል እኔ አሁን ብቅ ብዬ መጥቻለሁ 3 አመት ሆነ መሰለኝ አሁን የቲያርፋ ሄጄ ነበር እና እኔ ደግሞ ሁሌ ወጣቱ አኒሜሽን ሆኖ ሳይ ነው ደስ የሚለኝ ተስፋ ኑሮት ፊቱ ላይ ስታይ ተስፋ ቆሎም እየበላ ተስፋ ታያለሽ አሁን ግን ዞምቢ ሆኗል ወጣቱ ላይ ያየው ተሳስቼ ሊሆን ይችላል አንቺ እንግዲህ የራስሽን መነጽር እኔ ሄጄ የፈራሁት ወጣቱ በሰልፍ ማአት ሆነው ወደዚህ ይሄዳሉ እንደ ንፋስ ወደዚህ ይሄዳሉ አዲስ አበባ ቁጭ ብዬ በየኮርነሩ ሳይ ማአት ወጣቶች ወደዛ ይሄዳሉ በሰኞ በማክሰኞ በሮቡ በሐሙሱ ጧት ሰዓት በኋላ ወደዚህ ይሄዳሉ ለኔ ፊታቸው ላይ የማየው ያ የልጅነት ኪዩሪዮሲቲ እና I don't know እኔ አየሁት ይሄ ነው ወይም ደግሞ አይኔ ደንዝዞ ይሆናል አልጠጣም አላጨስም ግን የማየው ደግሞ ዲስቶርትድ ሊሆን ይችላል በሽምግልና ማይመነጸሬ ይሆናል ያየሁት ግን ለኔ ማየት መኖር ያለበት ሂስትሪ ሜከርስ ወጣቶች መፈጠር አለባቸው ከጭቅጭቃችን ከወጣ ግባው ከምኑ ካልቸር ምንለው ሲኒማ ሙዚቃ ዘፈን ከምንለው ወጣት ተስፋ የሚያዩ ወጣቶች እኛንም ቢሆን አስወግደው የሚገቡ ወጣቶች መምጣት አለባቸው ይሄን አላይም እኔ ደግሞ ያየህ የሚመስል አይነት እንትኖች ቃለ መጠይቆች ስለ አዳመጥኩኝ ነው አሁን ለአሁኑ አይደለም የምሰራው ይሄንን ለመጪው ትውልድ ነው አይነት ነገርና መጪው ትውልድ እንዴት ነው የበለጠ የሚብስበት ብሎ ያላሰበው አሁን ካለው ሁኔታ ተነስቶ እንዴት ተስፋ አረገ የሚለው ነበር እንዴ ነው እኔ ደግሞ አየሽ በዚህ ላይ ራሴ ጦጣ ነኝ ማራለው ቀልድ የለም በጣም ነው ማጠና የሶሻል ኤቮሉሽን አጠናለሁ ያልኩት እዛ ላይ ምንድነው ትውልድ እሳት የላሰ ትውልድ ይመጣል መቼ እንደሆነ አናውቅም እና አንዳንድ ጊዜ እኛ ፈርቲላይዘርስ ነን ይሄ እኛ we are fertilizers ላለው ግን የዛሬ 3 4 5 ጀነሬሽን እንደሆነ አላውቅም somewhere ግን እልም ያሉ እሳት የላሱ ፋየር ብራንድ ኪድስ ይመጣሉ ሴትና ወንዶች ይመጣሉ እነሱ መጣሱምነት የሚመጣው ምን መሰለሽ አለዛኔ ምልሽ እኔም ጋር የቀለጠው ትውልድ አይመጣም ነበር ያላለም ያለፉት ትውልዶችም መጥተው አድዋ ላይ አይመሰከርም ነበር በ1935 በፈረንጆች የመጣው የፋሽስትን ጦር ያለ ደሞዝ በባዶ እግሩ እየሄደ የተዋጋ ህዝብ ነበረ ስለዚህ ለምን ተስፋ ቆርጣለሁ ነበሩ አላያቸው ይሆናል ይመጣሉ ግን ምክንያቱም መጥተዋል ሳይክል ነው መቼ እንደሆነ ነው አይችግሩ ጠንቋይ ነገር አይደለም ጠንቋይ አይተሽ የምታገኘው አይደለም ግን at a certain point explode ያደርጋል ይሄን ነው የሚረሱ ፓወር ምናምን ያሉ ሰዎች የሚረሱት ምንድነው እሳት የላሰ ትውልድ ሲመጣ ግፋፉ ይሆናሉ ለኔ ምን አልኳቸው አንድ ጊዜ ፈርቲላይዘርም ለመሆን እንትን ሆኑ ተስፈኛ ሆኑ I would like to be a fertilizer to the future generation when I don't know ብንል less desperate እንሆናለን less violent እንሆናለን intolerant መሆን እናቆማለን ስናቀው ሳይክሉን እኔ ይሄ ፍራንስ ፋኖንን ሳጠና ነው ይሄን ማቀው ለምን እንደሆነ ደስ የጠየቁት ታውቃለህ ምናልባት ደክሞን ነው እንደዛ የሚሆነው ተምረን ነው ከተደጋጋሚ ስተቶቻችን እንዴት ብሎ ነው ያሰበው ጋሻይሌ የሚለው ማወቅ ስለፈለኩኝ ነው ያ እንደዛ አይነቱ ትውልድ የሚመጣው የሚለው ይመጣል ይሄን ማመን አለብሽ አለዛ ምልሽ አንቺ አይኔ አይመጣም ብዬ ሳይሆን እንዴት ነው ብለህ አሰብኩ ኖ እንዴት ነው ባቅማሱን ሸጠው ነበር በጠርሙስ አርጌ ሙጭ እንደ ጠንቋይ መድኃኒት ሸጠው ነበር ራሴ እንዴት እንደሚመጣው በሲኒማም ባንዴ ሰርቸው ልከው ነበር በሬኮሜንዴሽን ኖ አይሆንም እንዴ አይደለም ሳይክል አልነበረም የራሻ ሬቮሉሽን በቻይና በአሜሪካ የምንም የፈረንሳይ ሬቮሉሽን ይመጣል ተብሎ በዚህ ቀን በዚህ ካሌንደር አይባልም
ይፈነዳል። ምክንያቱም ሰው ታሪክ ሰሪ ነው። የታሪክ መስራት መብቱን ስትገፊውና ስታቋሽሽው ከተቋሸሸው ጨርቅ ከወደቀው ጨርቅ ላይ ብድግ ይላል ይነሳል። እንደው ማዳበሪያ መሆን ስትል ራሱ አሁን የምትሰራቸው ስራዎች እውነትም ለሚመጣው መቼ ነው የሚመጣው ያ ትውልድ የሚለውን ባናቅ እንኳን የሚሆኑ ናቸው። በደንብ አድርገው መነሻ የሚሆኑ የሰራሃቸው ብዙ አሉ፣ ግን ደግሞ ከሰራሃቸው በላይ የሆኑ ስራዎች አሉ። አንዱ ራሱ 30 ዓመት እንደዚህ የወሰደው ቢወጣ ምን ሊያደርግ ይችላል ለትውልድ ብዬ ሳስብ እንደው እሱ ላይ አለመረባረባችን ራሱ እንዲወጣ ቅድም ከገንዘብ ጋር አያይዘ ስትገልጽ በጣም ብዙ ባለሀብቶች አሉ ብዙ ነገር ላይ ሀብታቸውን የሚያፈሱና እንኩቶ ጋር ትግል አታደርጊም። እንኩቶ ዝም ብለሽ እፍፍ ብለሽ መብላት ነው። እኔ ልንገርሽ አንድ ነገር ሪሊ እንትን ማየት ያለብሽ ምንድነው ሰው ኮምፕሌክስ ፍጡር ነው እና ለኔ አንዱ ችግራችን ከኛ በፊት ሰው አልነበረም ምንል ተወለድን። እኛ ነን ኢትዮጵያን አይኗን ምን ከፍትላት። እኛ ነን ኢትዮጵያን እቺን ኋላ ቀር ኢትዮጵያ እየገረፍን ጨረቃን ወስዳታለን የሚል ትውልድ መጣ። ለኔ ይሄ ራሱ desperate የሆነ ጀነሬሽን እንደብደት ነው የማየው። እየገረፍሽ በጉልበት በጥይት እየወጋ የደርጉ ጊዜ አሁን ለምሳሌ እየገረፍኩ ወስደሃለሁ ስፔስ መወስደው አለኝ አላማ አለኝ። ራሱ ሰው የራሱ ምንሽ ጥሩ መሪ የሰውን ሌቭል ህዝቡ ያለበትን ሌቭል አውቆ ከዛ መራመድ ነው። በዚህ የናጻ ኃይለ ሥላሴው ጊዜ የናጻ ምኒልክ ጊዜ ይበልጣል። ይሄን ያቅ ነበር ያ ሰውን የኛ ሰው ይሄን የሚቀበል አይመስለንም ትንሽ እናቆየው ገርበብ ብሎ ይቆይ የሚሉ ሰዎች ነበሩ። በደርጉ ጊዜ ግን ማርክሲስት ሆነን በለጥን። እንዲያውም የሞዛምቢክና የሌላ አፍሪካ ሌፍት የአንጎላ ሪፕሬዘንታቲቭ ሲያወሩን ፊልም ላሳይ ሄጄ ከኛ በልጣችሁ እኮ ከነ ብሬዥነቭ ጎን የምትቀመጡ እናንተ ሆናችሁ ሳደንሊ ብቅ ብላችሁ ይሉን ነበር ዋና ኮሚኒስት ሆነን ተብሎ እና ዝም ብሎ ሆየ ነው። ህዝቡ አብሮ የሚያድግበት ሁኔታ ራሱ እያደገ መጥቶ እሱን እያራገብሽ እያማማቅሽ የምትወስጂው ሌላ ወሬ ነው። ስለዚህ ለኔ የእውነቴን ነው የምልሽ ለኔ ፊልም አልሰራም ነበር። ይሄን ሳይክል ባላቀው ፊልም አልሰራም ነበር። እኔ አሁን ለምሳሌ ኢቭን አሲምባ የገቡትን ወጣቶች ውሰጂ ስለ ኢትዮጵያ የደፈጣ ጦርነት አላጠኑም አያውቁም። እኔ ቴፕ አረኳቸው ለብዙ ሰዓት ቴፕ አርጊያቸዋለሁ። ዘሩክሽንን ብቻ ወደ 36 ሰዓት ያለኝ ሰው አለ። ደፈጣ ጦርነትን አያውቋትም። የኢትዮጵያ የሚያውቋት ቼ ማኦ ሆቺሜን ይሉሻል። እነዛ ደግሞ ኢትዮጵያ ይሉሻል። እነሱም ይለፈልፏቸው ማኦ ራሱ ኢትዮጵያኖች በደፈጣ ጦርነት ኃይለኛ ትራዲሽን ያመጡ ናቸው ብለው የሚያምኑ ናቸው። በበርበሬና በደፈጣ ጦርነት ያቀናል ማኦ። እንደውም ጉራ ሲነፉ ሰምቻለሁ የኛ ወጣት ተማሪዎች። ግን መሰለሽ ደፈጣ ጦርነት እንደ መዝሙራችን ሁሉ እንደ ሆቺሜን ምናምን እልም ያለ ያሰላ ልጅ ነበረ አብቹ የሚባል የ1935 ላይ ከራስ ካሳ ጦር ያፈነገጠ የራሱ ደፈጣ ጦርነት ያካሄድ ነበር። ያበሻ ጀብዱ ላይ ያለው አዎ አርበኞች ምንድናቸው? ወፍ ዲኮድ የሚያደርጉ የእንትን ስናይፐር ህግ ያላቸው እንትን ስናይፐሮች የታወቁ ጣቆም ይባሉ ስናይፐሮች ወደኛ ኤሪያ ላይ እነሱ ተመርጠው ስናይፐርስ ናቸው። ጥይታቸው ጠብ አትልም ይባላል። እነሱ ሰዎች በቅሎ መርጠው የተጫነችውን መሳሪያ ይመታሉ። ጣሊያኖች ይፈረጥጣሉ ወደ ካምፓቸው። ኢትዮጵያኖች ሄደው ያን መሳሪያ ሰርቀው ይወጉታል። መሳሪያ እኮ ያልነበረው ህዝብ እየቀማ ዋጋለ ዱላ ይዞ የዘመተ ነበር ኢትዮጵያኖች። እና አይተነው በፊልም ሁሉ አለ። ይሄ ማወራጅ ዝም እየፈጠርኩት አይደለም። እና
ይሄን ያላጠናን ነው አሲምባ ላይ ለምሳሌ አሁን አይገባም ለምሳሌ አጥንተን ቢሆን ወይም ደግሞ የገጠር የከተማ ጦርነት ልክ አይደለም መደረግ የለበትም ምናምን ልንል እንችል ይሆናል አጥንተን ቢሆን ኢትዮጵያኖች የዋናው ጦርነት 6 ቦታ ተሸንፈው ነው ወደ ደፈጣ ጦርነት ግን መጀመሪያውንም አፄ ኃይለ ሥላሴ ጋር የቀረበው ክርክር ደፈጣ እናርገው ፊት ለፊት አንሂድ የሚሉ ሰዎች ነበሩ የተቀየሟቸው ብዙ ግርማታቸው ግን የራሳቸው አድዋ ፈልገዋል ይመስለኛል እኔ እና ግን ደፈጣ ጦርነት ነው የሚያዋጣን ይሄ በኃይል እንዲሁ የሚመጣውነን ያሰናከል እየከበብን እያመለጥን ተመልሰን እየወጋን ነው ምን ይሄ እንግዲህ የጎሪላ ትምርት ታሪያ እነቼ ሁሉ የሚያወሩት የመጣው ከሄድ ነው ከነቼ በፊት ማን ነው ይሄን ኢምፕሊመንት ያደረገው አገራችን ኋላ ቀርህ ምንለው ህዝብ ጨረቃ ነው የነበረው ባንዳንድ ኤሪያዎች ላይ እሱን አጥንተን ያን ህዝብ አጥንተን እንኳን እኔ አሁን ታያለሽ አንዲት ሴትዮ ምን አገረሸብኝ ነው ጠፋኝ አማርኛቸው አገረሸብኝ ያልኩና ለጋሁበት 5-6 ጥይት ይላሉ አንዲት ሴትዮ ደግሞ አሉ ሴቶች እንዴት ነበር ጦርነት ላይ ስላቸው ጎበዞች ናቸው በጣም ስራቸውን ሰርተዋል ይላሉ እኔ ሴትዮ አይደሉም እኔ ራሳቸው ላለው በልቤ ነው እነሱ ይያሉ ሲያወሩ እሳቸው ግን ነው ተዋጊ ነኝ እኔ ጠወንጃ ይዤ ስፋለም ስለነበር ከሴቶች ሐኪሞች የሆኑት ምግብ ከሚያቀርቡት የተሻልኩ ነኝ እኔ ከወንድሞች እህቶች ከጓዶቼ ጋር ሆኜ ዋጋለሁ ይላሉ ጠወንጃ ቢተኩሱ አንዷ ሴትዮ የቆሰለውን ባላቸውን ተሸክመው የሱን ጠወንጃ የራሳቸውን ጠወንጃ ያሰክረኛል ሳወራሽ ይሄን ህዝብ የናቀ ኋላ ቀር ያለ ህዝብ ታሪክ ሊሰራ አይችልም ኦሬዲ ተጨናግፏል እንትን አይምሮአችን ጭንጋፍ ሆኗል እና በደም ፕሮሰስ አያደርግም ኦሪጂኑን የመጣበትን አናጠናም አንበደርም ከህዝባችን ቶሎ ብለን የፈረንጅ ስንለው ስሙን በእንግሊዝኛ ስንለው ነው ሚሳካልን ሁሉ ነገር እንደው ጋሻዬ ቀደም ሎስ አንጀለስ ስትል አንድ ሰው ያካፈለኝ ታሪክ አለ ታሪኩ ልክ ካልሆነ አይደለም ትለኛለህ ከሆነ ደግሞ እንዴት ነው በተለይ የአፍሪካ አሜሪካውያን አቀባበል ካንተ ጋር ያላቸው በጣም የሚገርም ግንኙነት ነውና አንድ ሎስ አንጀለስ ላይ ፊልም ሲያሳይ ጋሻዬ ላይ አለኝ ኢትዮጵያዊ ነው የሚነግረኝና አንድ 5-6 ብንሆን ነዋል ሌላው በሙሉ ሌሎች ጥቁር አሜሪካውያን ናቸው ያሉትና ሲናገር እኔ ሰንሰለት አድርጌ የመጣሁት የወርቅ ካቴና ነው አንተ ግን በሰንሰለት ነውና ምሰራው ይሄንን ታሪክ ለመሰነድ የኔነቴ ስለሆነ ነው አይነት ነገር ብሎ ሲናገር እኛ እንደዚህ ውስጥ ሊያስገድለን ነው እንደ አይነት ነገር ብለን ነበር ግን እነሱ ግን ያጨበጨቡ ነበር ሲቀበሉት የነበረው በፍቅር ብሎ ነገረኝና ቀደም ያልኩ አባቴ ቆምጠር ያለ ስትል እንዳንተ ያልኩ አንዱ ምሱን ያሰብኩኝ ነውና ስትናገር አሁን አንዳንዴ እንደዚህ የሆነ የምትቆጣው ምናምን ነገር ግን የሚቀበሉ የሚረዱ ያንን ያለው እኮ የበለጠ እንድንሆን ፈልጎ ነው ታሪካችን እንድናቅ ነው ብለው የሚረዱ ደግሞ ብዙ ናቸው ያው የሚናደዱብህ እንዳልሆነውና እሱ አጋጣሚ እንዴት ነው እውነት ነው ወይ የሚለውንና ብዙ ኢትዮጵያውያን ደግሞ የማይገኙበት 5-6 ብንሆን ነው ያንን ሁሉ አዳራሹን ከሞላው ያለው ምንድነው የሚመስልህ የሚለውን ትንሽ እኔ ልንገርሽ እኔ እንግዲህ ግራ ተጋብቶት የመጣ ኢትዮጵያዊ ነኝ ኢትዮጵያዊነቴን ሁሉ ምልሽ እንድጠግን የረዳኝ የአፍሪካን አሜሪካኖች አይዲያ ኦፍ who I am ኢትዮጵያዊ ሲሉ ስትገና ገጠሬ አፍሪካን አሜሪካኖች ኢትዮጵያዊ እስቲ ታያያሉ ከዛ ቦታ ነው የመጣ ይባባላሉ ቀስ ብለው ሪችመንድ ቨርጂኒያ ሄጄ ይነጋገራሉ እንደዚህ ሰዎች ምክንያቱም ኢትዮጵያ ቄሶች ሁሉ ቤተክርስቲያን አይጨርሱም ሚሲሲፒ አላባማ የትም ቦታ ኢትዮጵያን ኢንቮክስ አያደርጉ እና እኔ አየሽ ስመጣ ምልሽ ችግሩ እኮ ይሄ ነው የናቋት ሀገር ናት ለኔ የምትሰጠኝ ነገር የለም ምን አላት አሁን እኮ እስካሁን ድረስ ያለኝ ደግሞ ቫይታሚን እሷ የሞላችው ነው ከልጅነቴ ጀምሬ አሁን ፊልም እዚህ ሀገር እንኳን ስሰራ አሜሪካ ስሰራ ኃይሌ ሆኜ ነው የምሰራ እንጂ አሜሪካዊ ሆኜ አልሰራም ፊልሜ ልዩ ነው ከዚህ ከሚሰራው እና እነሱ እኔን
ከምልሽ ከምንቀው አገሬ ጋር ያስታረቁኝ ሰዎች ናቸው አንደኛ። ሁለተኛ ደግሞ ነጮቹ ምልሽ ግራ ሊያጋቡኝ በሚያደርጉት ድርጊት ላይ ሁሉ እነሱ አይዞህ ይሉኛል። ከመጀመሪያው ጀምረው ብራዘር ሲሉኝ እኔ የምን ብራዘር ነው እላለሁ ራሴ። ጅማ ገና ሺካጎ መጥቼ ብራዘር ሲሉኝ ኧረ ይሄ ሰውዬ ግራ ገብቶታል የምን ብራዘር። በኋላ ግን ሳየው እንዴት አድቫንስድ እንደሆኑ ወንድሜ ሲሉ እና እኔ አሁን ብራዘር የሚለው ለኔ ያገሬንም ሰዎች ማይ ሲስተር ማይ ብራዘር ነው የምል ከነሱ ተምሬ ነው። እና እነሱ ለኔ ፊልም ሰሪም እንደሆን የመጀመሪያው ፊልም ስሰራ ያቀፉኝ እነሱ ናቸው። ኦክላንድ ሄጄ ፊልሜን ሳሳይ አንዱ የሰራሁትን እንባ በእንባ ሆነ ሰው። ፖኤትሪ ሁሉ እዛው ገጥመው አነበቡ ስለኔ። የመጣው ከናይል ነው ለኛ ነው የመጣው እያሉ እና እኔ ራሴ እንደ ፊልም ሰሪ ነኝ ወይ እያልኩ የጠነከርኩት በእነሱ እርዳታ ነው ወይም በእነሱ አይዞህ ባይነት ነው። እና የለኔ ይሄ ነው። አድዋን እንኳን አልሰራም ነበር እህቴ እንኳን ያሁኑን እነሱ ህይወቴ ላይ ለውጥ ባያመጡ እና የሽ አገሬን እንድወድ ያደረጉኝና መውደድ ብቻ አይደለም መውደድም ግን ማን እንደሆነች ታውቃለህ ወይ የሚል ከየት እንደመጣህ ታውቃለህ አለችኝ አልኩሽ። አንዷ ራስ የጋርቢ ፋሎወር ናት። በዛ አክሰንቷ ከየት እንደመጣህ ታውቃለህ አንተ ከነጭ ሀገር ልትማር መጣ አንተ ሀገር አይደለም እንደ የተፈጠረው ቲያትር አለችኝ። ያርማል በጣም ሞራሊቲ ፕሌይ የሚሉት ይሄ የምልሽ ስፒሪቹዋል ድራማ እዛው ናይል ነው የተጀመረው ምትለውን ታውቃለች። እኔ እንደ እብድ ነው ያየኋት። እና ምልሽ ለኔ አድዋንም አልሰራም ነበር ለጤዛም ሁሉ ጥቅሜ ይሄ ከዛ ከተበላሸ ወይም ከተዛበጠው አይምሮዬ ያቃኑኝ እነሱ ናቸው። እና አባቴን ራሱን በደንብ እንዳው የሆንኩት ከዛ ነው። ከዛ ጊዜ ጀምሮ ነው እላለሁ። እዛ ሄጄ ቲያትር እያጠናሁ እንዴ አባቴስ እንዲህ ያደርጋል ነበር ማለት ጀመርኩ። ገርማል በጣም እንደው የጥቁር አሜሪካውያንን ሚና ስታነሳ እዚህ ጋር ባለቤትህም ኢትዮጵያዊ ያልሆነች ግን ከጥቁር አሜሪካውያን እንደሆነች አውቃለሁኝና እንደው የእሷን ሚናም እንደው ምን አይነት ባህል ነው ጋሽ ኃይሌ የሚለውንም ደግሞ ትንሽ ብታጫውተን ደስ ይለኛል። እሷ ትናገር ነው? አዎ ራሷ ትናገር። አይ አንተ እንዴት ነው ብለህ የምታስበው ራስህ? እኔ ምልሽ ለዓላማዬ ቀኝ እጄ ናት። ለኢትዮጵያ ቬንቸሬ ቀኝ እጄ ናት። እና ገና ስንተዋወቅ ሁሉ አማርኛ ስታጠና ነው ማውቃት። የአፍሪካ ላንጉጅ እፈልጋለሁ ብላ እና ለኔ እሷ ምልሽ እድል ናት። በነበርኩበት ሁኔታ አጠገቤ የነበረች እድል ናት እና ለስራዬ ሁሉ ቀኝ እጅ ናት። አሁን ለምሳሌ የሷ ፊልም ሪሊ ፊልም ሰሪ ናት፣ ግን የሷ አቁማ አሁን የኔ ይሄ እዚህ የምትሰቃየው የጥቁር አንበሳ ውስጥ ነው እንዲሰራ እና ድምጽም አላት እዛ ፓርቲሲፔት የምታደርገው እንጂ እንምልሽ ለኔ የእውነት ጋሻዬ ናት። በዚህ ይሄን በዓላማዬን አክብራ ልጆቼ አገሬን እንዲያውቁ እንዲወዱ አድርጋ ብዙ አየሽ። ለምሳሌ ብዙ አንዳንድ አሜሪካ የወለድሻቸው ልጆች ያፍሩብሻል። ብዙ አሉ ቤተሰቦች ማቃቸው። የኔ ልጆች ግን አክብሮታቸው ሌላ ነው። በምልሽ አማርኛ በሚያውቋት እየተጎላደፉ ከአሜሪካኖች ፊት መሸፈን መደበቅ ሲፈልጉ የሚያወሩ ናቸው። ጥቅሙን የሚያውቁ ናቸው። የኔ የመጣሁበትን ቦታ ማን እንደሆንኩኝ በሷ ኃይል ነው። እሷ ካከበረችው እነሱም ያከብራሉ። አንተ ስትመጣ የነበርክበትን ጊዜ ገልጸህልናል። እንዴት አድርገ በእጅ የያዙት ወርቅ እንደሆነ እንድታይ የኢትዮጵያን ነገር እንዳደረጉህና አሁንስ ምን ይመስላል ስሜቱ? ምክንያቱም አሁን እሱ ነገር ያለ አይመስልም። እንደው እነዚህ ኢትዮጵያውያን ናቸው እንዴ እንደዛ ያከበርናቸው የሚያስብል አይነት ሁኔታ ውስጥ ነው እኛም ያለ ነው። እነሱም ያን አይነቱን ክብር ከዚህ የመጣ ሊሆን ይችላል
ያላቸው አይመስልም አሁን እኔ መጥቼ ሳየውና እሱን እስኪ ትንሽ እኔ የምልሽኛ ብዙ ጊዜ ለኔ ላስታርቅ ሞክራለሁ አንዳንዴ እኛ የኢትዮጵያ ኮሚኒቲ አሁን ለምሳሌ እዚህ ጥቁር አንበሳ ውስጥ እንኳን የሚጫወቱትን ሮል አናቅም ስለነዚህ ህዝቦች ስናወራ እምልሽ አትሊስት ከአራት ከተማ የጣሊያን መደብሮች ያቃጠሉ ሰዎች ናቸው ኢትዮጵያ በዛ በመከራዋ ጊዜ እነ ፕሬዝዳንቱ የኮንግረስማኖች ሁሉ ሲያጭበረብሩ እነሱ ናቸው መሳሪያ ገዝተን እንዋጋለን ሄደን ይያሉ ፈንድሬዚንግ ሁሉ የጀመሩ እና አናውቅም ምልሽ ይሄን አይነት የትብብር ታሪክ እንዳለን አናውቅም እና ብዙ ጊዜ ለእንትኑ አንመችም ለነሱ ጉጉት ኢትዮጵያኖች ለሚሉት ያ ሌጀንደሪ አያቶቻቸው የሚሉት ላይ ግን ልጆቻቸው ደግሞ ላወራሽ አልችልም እዚህ የወለዷቸው ልጆች ከጥቁሩ ትግል ጋር ነው ያሉት እዚህ ከአፍሪካን አሜሪካን ትግል ውስጥ ነው ያሉት እና ሲያወሩኝ ስዊት ሪቨንጅ ላለው አቅምሱልኝ ቤተሰቦቻችሁን ነው ልጆቹ እዚህ ይመጣሉ ሳንኮፋ አሁን ለምሳሌ እኔ ሃወርድ 43 አመት ሳስተምር 3 ኢትዮጵያዊ አልፎ ቢሆን ነው አንድ ሁለት ኤርትራዊ አሁን ከ300 600 በላይ ኢትዮጵያውያኖች ከኢትዮጵያም ከዚህም ስራዬ ብለው ቤተሰቦቻቸውን ተቃውሞ የሚመጡ ናቸው አሉ ከሚኔሶታ የመጡ እናት አባቶቼ why would you want to go to a black school ይሉኛል አሉ እነሱ መጥተው እዚህ ይማራሉ እና መሰለሽ ሳይክል አለው እነዚህ ልጆች ያውቃሉ እዚህ ነው ያደጉ እዚህ ነው የተወለዱ አንቺ ኢትዮጵያዊ ነሽ አንቺ ኤርትራዊ ነሽ ሲሏቸው what are you talking about ሚሉ ናቸው ደም ልናወርስ ፊውድ አለ አይደለም ደም መቃባል ልናወርስ እንፈልግ ልጆቹ I have a problem with that they are Habesha I'm Habesha እኔ ልጄ አንዱ አሁን ለምሳሌ ጓደኛው የኤርትራዊ ነው አባት እናቱና የኔ ልጅ መሆኑን ሲያውቁ እዛ ልጅ ጋር ተቀረብ ሲሉት ሁለቱ ተነጋግረው አበሾቹ ነን እንገናኛለን ተባብለው አበሻ እየተባባሉ forget Ethiopia forget Eritrea አበሻ ሆነን እኛ አንድ ነን የነሱን ጠብኛ አንወርስም ነህ እና አለ ነው ማለት ይሄ እኮ ነው ትውልድ እዚህ ያሉት አንዳንድ ወጣቶች የሚያረጉትን ጥናት ብታይ ተገርመሽ ነው የምትሞቸው ይሄ በአፍሪካዊነት አንድ መሆን ወደሚለው ደረጃ ስብሰባ ሁሉ ያረጋሉ እዚህ የስክታ ዳንስ ሁሉ ለአሜሪካኖች ያሳያሉ ወጣቶች ከልዩ ጠቅላይ ግዛት የመጡ ኢትዮጵያኖች አንደኛው መሪ አሁን ከትግራይ ነው ቤተሰቦቿ እሷ የምታየው መነጽሯን የኛነን ፖለቲካ ውልግድግድ የምታየው መነጽሯን ብትሰሚ ትገርምሻለች ዝም ብለው እንትን የሚቀበሉ አይደሉም አንቺ ስላልሻቸው ፈልገው ጓደኞቻቸውን የሚያገኙ ትምህርት ቤት አድነው የሚገቡ no I want to go to a historically black school ብለው የመጡ እና አሁን በጠቅላላው ይሄ historical black school ስፔልመን ምናምንና ማት ኢትዮጵያኖች ገብተዋል ማት ኤርትራኖች ገብተዋል እነዚህ ደግሞ አንድ ክለብ አላቸው የአበሻ ክለብ ኢሳያስም አይወደውም ኢትዮጵያ አክራሪው አይወደውም ሊሆን ይችላል ግን ልጆቻቸው አንድ ላይ ናቸው ለወደፊት ደግሞ አታወርሽውም ችግሩ እኮ ይሄ ነው ጥላቻ ማውረስ አትችይም እንደው ምጠላያቸው ቤተሰብ ልጅሽ ገብቶ ተጋብቶ ነው የምታገኛት ይሄ እንትን አይደለም እኛ ይሽ እንዲህ ብንሞርድ ይመስለናል ሰው አእምሮ አለው ልጆች ያድጋሉ እናት አባታቸውን ይታዘባሉ አንዳንዱ ዩቲዩብ ግቢና ልጆቻቸው የሚሰሩትን ቪዲዮ የእናት አባቶቻቸው ጆክ አለ የሚሰሩት ጋቢ ለብሰው ሽንኩርት ሸተተኝ ምናምን በላይ ዲፕ የሆነ ዲስከሽን አለ ደስ ይላል በጣም እዚህ ሳንኮፋም ማየው አለ አሁን የምትለውን መንፈስ በደንብ አድርጎ የሚያሳይና እስኪ እንደው ለመለያ ስለ ሳንኮፋም ጥቂት በለን ምናልባት እዚህ የኖሩ ሳንኮፋን የማያውቁ ሰዎች ሊኖሩ ይችላሉና ምን አይነት አገልግሎቶች እንዳሉ ስለ መጽሐፎቹ ስለ ሳንኮፋ አጠቃላይ ያለውን አገልግሎት በተመለከተ ትንሽ ንገረን እስኪ ይኸውልሽ እኔና ባለቤቴ ያየሽ ምን አሰብን ገና ከመጀመሪያ ከሃወርድ እየሰራን ከሃወርድ ሳንርቅ አንድ አይነት ቢልዲንግ መግዛት ፈለግን ሳንኮፋ ከታየና
ሳንኮፋ ሬቨኒው ካመጣ በኋላ ምን እናርግ ስንል ይሄ ቢልዲንግ የድሮ የብላክ ፍራተርኒቲ ቢልዲንግ ነበር ይሄ እና ይሄን ገዛን እና ምን ነው ሐሳባችን ፊልምና ቡክ የሚነበብበት ፊልም ራሱ እንዲነበብ ፊልም ማየት ሚለውን እየተቃወምን ፊልም ማንበብ አለባችሁ ይነበባል እንደ ድርሰት እንደ ሊትሬቸር በሚል አዛምደን የከፈትነው ይሄን ቪዲዮ ፊልም ሚለው ለዚህ ነው እና ካፌው ቀስ እያለ የመጣ አይዲያ ነው ይሄ ግን መጽሐፍና ፊልም የምንመገብበት ቦታ ብለን የጀመርነው ከዛ ምግቡም ሲመጣ ወጣቶች የጠየቁት ነው የአፍሪካዊ ፊልም ሰሪዎች ስም አለበት በዛ መሰረት ሳንዱቹ ምናምኑን ተሰይሞ ልጆቹ እንዲያጠኑ ከሃዋርድ ሲሰለቻቸው እዚህ መጥተው እንዲያጠኑ ፕለግ አድርገው ላፕቶፓቸው እንዲያጠኑ ምናምን አስበን የከፈትነው ነው እና እዚህ ላይ ደግሞ የራሳችንን ፊልም እንሰራበት ሚስቴ አንድ የጨረሰችው ፊልም አለ ስለ ፓን አፍሪካኒዝም የኔ ይሄ ደግሞ ብላክ ላይንስ እዚሁ ነው የምንሰራው አድዋም እዚህ ነው የተሰራው እና ጤዛም እዚሁ ነው የተሰራው የፊልም ፕሮዳክሽን ዊንግ አለው የኤዲቲንግ ሩም አለን ዲስትሪቢዩሽን ካምፓኒ ነበረን የአፍሪካና የአፍሪካን አሜሪካን ሲኒማ ዲስትሪቢዩት የምናደርግበት ሁሉ ቢዝነስ ነበረ አሁን ማዋጣ ሆነ ዲቪዲ ሲጠፋ ሲቀር ምናምን ሌላ አይነት ሁኔታ ላይ ነው ግን ይሄ ዋናው የመማሪያ ቦታ እንዲሆን ጸሐፊዎች መጥተው መጽሐፋቸው የሚያስመርቁበት ፊልም ሰሪዎች መጥተው ፊልማቸው የሚያስመርቁበት እንዲያውም ወደዛ እየሄድን ነው ወደዛ ገብተናል ያሰፋ ነው እንዳየሽው ነው ሌላው አበሻው ቀስ እያለ ነው መምጣት የጀመረው ግን ይሄ ነው የአፍሪካውን ለምሳሌ ስለ ሶማሌ ስናደርግ ሶማሌ ይመጣል ስለ ኢትዮጵያ ሲሆን ሶማሌው ይጠፋል ኢትዮጵያ ይመጣል ስለ ሱዳን ስታደርጊ አለን ለምሳሌ አሁን እዚህ በጋዛ የጀመርነው ጋዛ ኦን አወር ማይንድ የሚል ሲሪየስ አለን እና አሁን ጋዛ ኦን አወር ማይንድ ኮንጎ ኦን አወር ማይንድ ሃይቲ ኦን አወር ማይንድ ሌላም ደግሞ ሀገር አለ ሱዳን ኦን አወር ማይንድ ይሄ ሰው እየመጣ አርቲስቶች በተለይ አርቲስቶች ነው ኢንካሬጅ ብናደርግ በግጥም በምን መፋለም የሚፈልጉ ፍቅራቸውን መላክ የሚፈልጉ እኛም በዩቲዩብ እናሰራጨዋለን አንስተን እንደዚህ አይነት አክቲቪቲዎች አሉ እየለመደው ነው ሰው እንደው ጋሻይሌ በጣም ብዙ ጨዋታ እንድንጫወት ፈልጋለሁ ወደፊትም እንደዚሁ እያስቸገርኩ ምንቀጥል ይሆናል ለዛሬው ግን ለመሰነባበቻ ይዤልህ የመጣኋቸው መጽሐፍት አሉ ዶክተር ኃይሉ አርአያ ሰሞኑን ለህትመት ያበቋቸው ይሄኛው ትርጉም ነው ከኤሪክ ፍሮም የማፍቀር ጥበብ ብለው የተረገሙት ነው ይሄ ደግሞ ሐዋርያው የማስተማር መማርን የትምህርት ጉዳይን አጠቃላይ በተመለከተ የጻፉት ልቦለድ ነው ይሄኛው በተለይ በጣም የምትወደው ይመስለኛል ኢትዮጵያን ፎክ ፖኤትሪ ሪክሬትድ ነው የሚለውና አንተ ከምትሰራውም ነገር ጋር የሚያዝ ስለሚመስለኝ እሱን ደስጦታ ላበረከተ እግዚአብሔር ይስጥልኝ አመሰግናለሁ እዚህ ነው ያሉ ሰውየው የት ናቸው ኢትዮጵያ ናቸው ኦኬ ብቅ ይላሉ ለወደፊት አዎ ይላሉ ይሄ ምንሽ ብናቀርበውም ጥሩ ነው ልየውና የምትመርጪው መርጠሽ አንቺ ልታቀርቢም ትችያለሽ አንዳንድ አክቲቪቲስ ማድረግ ትችያለሽ ደስ ይለኛል በደስታ እህቴ እና አመሰግናለሁ እሺ እኔም በጣም በተቻለ መጠን መልሻለሁ በጣም ቆንጆ ጊዜ ነበር እጅግ በጣም ነው የማመሰግነው በጣም ወድሃለሁ አከብራለሁ ታንኪ ዩ እህቴ አመሰግናለሁ ከፕሮፌሰር ኃይሌ ገሪማ ጋር የነበረኝ የሁለት ክፍል ቆይታ በዚሁ ተጠናቋል አብራችሁ ስለነበራችሁ እጅግ በጣም እናመሰግናለን ሳንኮፋ ድረገጽ በመግባት የጋሽ ኃይሌ ስራዎችን በገንዘብ መደገፍ የምትችሉ እንድትደግፉ በዚሁ አጋጣሚ ጥሬን አቀርባለሁ ጥቅሙ የሁላችንም ነውና አመሰግናለሁ ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው ሰብስክራይብ በማድረግ ቤተሰብ ይሁኑ ምንጊዜም ኢትዮጵያ